የስንብት የዜማ ግብዣችን ላይ ደርሰናል። ማኪ ኬቢ አዲስ ነጠላ ዜማ ሰርታለች። አመል ነው የዜማው መጠሪያ ነው። ለሰይፉ በኢቢኤስ ተመልካቾች ይህ ዘፈን እዚህ ይቀርባል። ከመቅረቡ በፊት እስኪ ትንሽ ቆይታ ከማኪ ጋር ሞቅ አድርጋችሁ ወደዚህ ጋብዟት። ማኪ እንግዲህ በድጋሚ ሰላም ነው። ነይ እስኪ ማኪ እንዴት ነው? ሰላም ነው ወይ? ሁሉ ጥሩ? አመል ነው። እንዴት አገኘሽው? የአድናቂዎችሽ አቀባበል እንዴት ነው? ገና ከተለቀቀ ሳምንት አልሆነው ግን በጣም ቆንጆ ነው። አንዳንድ ዘፈኖች በራስ ፍላጎት ይጻፋሉ። አንቺ ካለሽበት ስሜት ተነስተው አመል ነው እንዴት ነው? እውነትን መሰረት ያደረገ ታሪክ አለው ወይስ ፈጠራ ብቻ ነው? አይ ፈጠራ ነው፣ የኔ አይደለም። ዜማውን ብስራት ሱራፌል፣ ግጥሙን ደግሞ ፍሬዘር አበበ ወርቅ፣ ቅንብሩን ደግሞ ፍሬዘር ታዬ፣ ጊታር ደግሞ በረከት ተስፋ። እስኪ በረከት በነገራችን ላይ በጣም በሚገርም ሁኔታ ያው ማኪን ለማጀብ እዚህ መጥቷል። ለበረከት በእናታችሁ ባለፈው እንግዲህ ነበርና የቴዲ አፍሮንም አልበም እየሰራው ነው ሲል ነበር። ከዛ በፊት ያንቺ ነጠላ ዜማ ውስጥ ጊታር ገባ ማለት ነው? ጊታር ገባ አልበሜ ላይ አለ እና ለግሬ ባንድ ደግሞ ግሬዎችን አመስገን። ማኪ በሙዚቃው ዓለም ምን ያህል ዓመት? 7 ዓመት። መጀመሪያ ዘፈን እንደምትችል የነገረሽ ማን ነው? መጀመሪያ ዘፈን እንደምችል የነገረኝ ካደኩ በኋላ ዲመሳይ ከበደ። ጂመሳይ ባለፈው መጥቶ ነበር እዚህ። እሱ ነው የነገረኝ። ግን ልጅ እያለሁ ደግሞ ትምህርት ቤት ውስጥ ምናምን ትሞክሪ ነበር? በአይድል ውስጥ አላለፍሽም አይደል? አላለፍኩም። ስለዚህ መጀመሪያ የነጠላ ዜማ በመስራት ነው የተዋወቅሽው ማለት ነው? መጀመሪያ ነጠላ ዜማ በመስራት። አሜሪካ ስንተኛ ነጠላ ዜማሽ ነው? አሜሪካ የመጀመሪያ የዛሬ 7 ዓመት። በአሜሪካ የተጀመረው ጉዞ የህዋ አመል ላይ ደርሷል። ጎበዝ። ይሄ ዘፈንሽን ስትሰሪ በብዙ እንደተሰቃየሽ ሰምቻለሁና አሁን የጤንነትሽ ሁኔታ ጥሩ ነው? አሁን ደህና ነኝ በጣም። ከዚህ አልበም መውጣት በኋላ ወደ ምሽት ስራዎች የመምጣት ሀሳብ አለ? አቁሜ ነበር። አሁን ግን ጀምራለሁ ብያለሁ። ያቆምሽው ለምን ነበር? ያው ከስቱዲዮ ጋር ብዙ አይመቻችም እና ለዛ ነው ለጊዜ ሆልድ ያደረኩት። አሁን ግን ጀምራለሁ። ብዙ ጊዜ ነጠላ ዜማ ሲበዛ አልበም ሊመጣ ነው ብሎ የሚናገሩ ሰዎች አሉ። ማለት ሊዘንብ ሲል እንደሚያካፋው አመል እንደዛ ነው ሊባል ይችላል። ወደ አልበም እየመጣሽ ነው? ምን ያህል ፐርሰንት አድርጓል? ፋይናላይዝ ሙዚቃ መርጠን ጨርሰናል። ፋይናል ብቻ ማድረግ ነው የቀረን። አመልን ሚውዚክ ቪዲዮን አየሁትና የተዘፈነለት ሰው መጨረሻ ላይ መሰለኝ ቤኪ ነው ጊታር ይዞ ለሱ ነው የምትዘፍኝለት? ዘፈኑ ሀሳቡ ለሱ ነው። የተፈቀረው ልጅ ጊታሪስቱ ነው? አጋጣሚ ነው ሙዚቃውን ጊታር እየገባ ቤኪ በቃ ቪዲዮም ላይ ገባልሻለሁ አለኝና ከዛ ለዳይሬክተሩ እንደዚህ ብዬ ሳወራው በቃ ሁለት ወንድ ከምናደርገው ለምን ለሱ አዘፍኝለትም አለኝ። ዛሬም ያው ቤኪ መልካም ይሆናል። ቤኪ እንደዛ ነው የገባው። ቤኪያችን ዋው! ሰዎች ወደዱት ወይ? በጣም ጊታሪስቱ ሙዚቃ አቀናባሪው በጎን ሞዴልም ሆነ። አየሽ፣ በአንድ ድንጋይ ሁለት ወፍ። ለየት እናድርገው ብለን። ዘፈኑ በጣም መሳጭ ነው። የፍቅር ዘፈን ነው። ለአሁን ላሉት ወጣት አፍቃሪዎች ይበልጥ ስሜት የሚሰጥ ይመስላል። በጣም አንቺስ በዚህ ዘፈን ውስጥ ምን አይነት ስሜት አለሽ? እኔ አሁን እንደነገ ቦይፍሬንድ ምናምን የለኝምና በቃ ሳፈቅር የሚሰማኝ አይነት ስሜት ፍቅር ሁሉ አዲስ ስሜት አለው አይደል? እንደዚህ አይነት ነገር ነው። ስለዚህ አመልን ነው በትክክለኛው መንገድ አፍቅረሽ አንቺ ራሱ ለመዝፈን ጓጉተሻል። ይሳካል። የት ሰፈር ልጅ ነሽ ማኪ? ሳሪስ አዲያባ። ሳሪስ ማታ ፓሪስ ነው። አሁንም እንደዛው ነው? እንደዛ ነው። እንደውም ብሶበታል። ኧረ ተይ። እውነት። ከሳሪስ በጣም ታዋቂ ሰዎች እነማን አሉ? ከሳሪስ ነፍናን ህድሩ፣ ማርታ ጎይቶም፣ ስካትናቲ፣ ማስተዋል ወንደሰን ብዙ ናቸው። ኧረ ሳሪስ እውነት በጣም አሪፍ ነው። በደምብ ኧረ ሳማ
የእናንተ ግን መገጣጠም አልበዛም እንዴ? በጣም ያው እንግዲህ ካንቺ ጋር እንግዲህ አርጊያት ተውኔቷ ልታስተዋውቅ የመጣችው ሃና ራሷ እዛው ሳሪስ ነች። በጣም የሚገርም ምን አይነት መገጣጠም ነው? በጣም ፊታችን ተገጣጥሞ እኔማ ቤተሰብ እንዳልነው ተረተርኩ። በጣም ደስ ይላል። አሁን ለምሳሌ ብዙ ነገሮች በጣም የዋጋ ለውጥ አሳይቷል ይባላል። ማኪ ላይ ምን ተወደደባት? ያው እንደ ሙዚቀኛነቴ የዜማም ክፍያ፣ የግጥምም፣ የቅንብርም፣ የቪዲዮ ደግሞ ተው የቪዲዮ ጨሷል። በጣም ከመደበኛው ኑሮ በላይ ስራ ማስኬጃው ራሱ ከበድ እያለ ነው ማለት ነው። በጣም ከባድ ነው። መስታወት ፊት ስትቆሚ መጀመሪያ የምታየው የሰውነት ክፍልሽ ምንሽን ነው? አይኔንና ጥርሴ። ሰላም አድሯል ነው የምትይው? እንዴት አደራች? በጣም የምትኮሪው የሰውነት ክፍልሽ በምን? ጥርስሽ? አይኔንና ጥርሴ እወደዋለሁ ይመስለኛል። ግን አፍቃሪዎችሽ ራሳቸው አስተያየት የሚሰጡት እሱ ላይ መሰለኝ። ወይ ጥርሷ ወይ አይኗ እየተባልሽ ነው ያደግሽው? አረ ለጥርሷ ላላ ወይ ጥርሷ። አይ በጣም አሪፍ ነው። የሚውዚክ ቪዲዮን እያየሁኝ በቃ ለየት ያለ የአር&ቢ ዘመን የመጣ ነው የሚመስለው የዘጠናዎቹ እና ለመስራት ብዙ አድክሟቸዋል። ሙዚቃውም አር&ቢ ነው ብዙ አይ ቲንክ ድሮ ነበር ማለት አሁን እንኳን አር&ቢ ምናምን የለም እኛ ጋር። ሙዚቃውን ለመስራት በጣም አድክሞናል። ከመጀመሪያው ጀምሮ ከግጥሙ ከዛ ከዜማው ሙዚቃ ቅንብር ለሚክሲንግ በጣም ኦልሞስት 1 አመት ገደማ አልፈጀም ብለን ከዛ ደግሞ ቪዲዮ ደግሞ በጣም ከባድ ነበር። በጣም ያምራል። እንደውም የብራንድ የሞኒካ ዘመንን ያስታወሽኝና ሳይሽ ቀረብ ሲል የሆነ ሞኒካን መሰልሽኝ። ለዚህ ነው በልቤ ከአሜሪካ ወደ ሞኒካ አመጣጡ ራሱ። ስለዚህ ፎቶ እስኪ ንገሪኝ፣ ማን ነው ባበሻ ቀሚስ አምሮሃል ሸገኑ እንዴ? አግባ አጄ አይ ሚኪላላ የለም አላልሽም እንዴ? ሚኪላላ ነው እንዴ? ሚኪላላ ነው። እሱም እኮ አላገባም። አስተያየቱ እንዴት ነው? የልብስ ማስታወቂያ ብቻ አይመስልም? ብዙ ሰው አለ፣ በጣም ብዙ ነገር ምናምን ሁላ ተጽፏል። እኮ እኔም ጥያቄ ከዚህ ፎቶ ጀርባ ምንም ነገር የለም ወይ? እኛ ምንም አላሰብንም። ፈጣሪስ ምን አስቧል? እናንተ ምንም ካላሰባችሁ ምንም አላሰብንም። ምንም ልብሽ ወንድምሽ እንደሆነ ነው የሚነግርሽ። አንድ ላይ ሙዚቃም ሰርተናል። በቃ እንደ ወንድሜ ነው ማየው፣ ሌላ ምንም ነገር ሀሳብ የለም። ስለዚህ ለምንድን ነው ሰው እንዲህ አይነት ነገር የተመኘላችሁ? ይጋቡ እያለ የሚጽፈው ለምንድን ነው? በጣም ብዙ ሰው እኔ እንጃ፣ ወይ አንድ ላይ እናምራለን መሰለኝ። ያምራሉ? እንዴት ነው እስኪ ያቸው? ወይ ጉድ ታየ። ሰርጋችሁ ላይ ሚኪ ራሱ ቆየን ካየን ወጭ እኮ የለም። እውነት ነው። አንቺ ደግሞ በዚህ በኩል አመል ነው ትያለሽ። በጣም አሪፍ ይሆን ነበረ ሰርጉ። ማስተባበሉ ልብሽን አውልቆታል? የቤተሰብም ጥያቄ ነው ወይ? በጣም እንደተለቀቀ ፎቶ ሰው ቴክስት እያደረገ ምናምን ድሮ ምን ጠረጥር ነበር፣ አሁን አረጋግጠናል ምናምን። ግን ጓደኛዬ ነው በጣም ምንም ነገር የለም። ስለዚህ ሚኪላላ ገበያዋን እየዘጋ ነውና ከመንገዴ ላይ ዞር በል እባክህ ላገባበት። ሚኪላላ ወንድሜ ነው፣ ሌላ ግንኙነት የለንም። ይህም ፎቶ የማስታወቂያ ነው። በቃ ጥያቄው። አንቺም ግን አበዛሽው ማቋቋምሽና የሆነ ወልደው አያያዝሽ ክርስትና ላይ ነው የሚመስለው። እንደዚህ ሶቶ አገባብሽ ምናምን እንዴ ሰው ቢጠረጥርም አይፈረድበት አይደል? እንዳይለምድሽ። እኔ ነው ዛሬ ራሱ በደንብ ያየሁት። ሰውን አትፍረጅበት ለማለት ነው። የምር የሚመጣበት ቀን ሩቅ አይደለም አይደለ ማኪዬ? ከሚኪላላ ሌላ ሰው ተቀይሮ ካጠገቡ ስምሽ ብዙ ጊዜ ያጨቃጭቃል፣ ማኪ ቤኪ። እና ለምንድን ነው በዚህ ጊዜ ዘፋኞች የአባቶቻቸውን ስም? አሁን ባለፈው ኢንተርቪው ያረኳት ሳራ ቲ ነች፣ ያው ታደሰ ነው። ያንቺስ ኬቢው ምንድን ነው? የአባቴ ስም ነው። ያው ስሜ መቅደላዊት ከበበው ነውና
በጣም ረጅም ነው ለመድረክ። ስለዚህ እስቲ ትምህርት ቤት ማኪ ምናምን ስለሚል በቃ ማኪ ኬቢ። ምንም አላሉም የፋዘር ዘመዶች? አይ ምንም አላሉም። ለማጣላት እኮ ሙሉን ጥሪው እንጂ ምን አልተባልሽም? ያው ጠራሽው ነው ጠራሁት። አዎ ግን ያው ይሄን ያረክሽው በሌላ ምክንያት ሳይሆን ለሰዎች እንዲቀላቸው። አዎ ቀለል ብላችሁ ማኪ ማኪ እንዲሉ እንጃው ሙሉን መቅደላዊት ከበበው መቅደላዊት ከበበው ከሚሆን ማኪ ኬቢ። ኧረ በሁለቱም ያምራል። ዋው! ያው እንግዲህ ለሰይፉ በኢቢኤስ ተመልካቾች ማኪዬ አመል ነውን ልታቀርብ ነው። በዚህ ስራ ላይ ተሳተፉ በጣም በርካቶች አሉ ብዬ አስባለሁ። እስኪ አመስግኛቸው። ከዜማ ጀምሮ ብስራት ሱራፌል በጣም አመሰግናለሁ። ግጥም ፍሬዘር አበበ ወርቅ፣ ቅንብር ፍሬዘር ታዬ፣ ሚክሲንግ አብርሃም ኪዳኔ፣ ማስተሪንግ ኪሩቤል ተስፋዬ እና እንደዚህ ቆንጆ ቪዲዮ ለሰራችሁልኝ ቢኒሮም በጣም ህጻናቶች ልጆች ናቸው ከ19 እስከ 20 አመት ባሉ አለነሱ በጣም አመሰግናለሁ። እና ለሆፕ ኢንተርቴይንመንት ዋው ለብሩክ እና ስፔሻል አንተም ኧረ ምንም ችግር የለም። ለግሬ ባንድ እንደ ግሬዎች አሉ ለግሬዎች ይላል። አመል ነው የማኪ አዲስ ነጠላ ዜማ የሳምንቱ ምርጥ ነጠላ ዜማ ብለነዋል። እኛም በጣም አሪፍ ነው እውነት አመል ነው። ስለዚህ ለሰይፉ በኢቢኤስ ተመልካቾች ማኪ እዚህ ታቀርበዋለች። መልካም እድል ብያለሁ። ወደፊት በአልበሙ የምንገናኝ ይመስለኛል። የዛ ሰው ይበለን። እድሜ ከጤና እመኝልሻለሁ። ማኪን ሞቅ አድርጋችሁ ወደ ስቴጁ እስኪ እየጠበቋት ነው ከመልእክቶች በኋላ